የሆነ ልጅ ለትዳር ፈልጎኝ ፎቶ ልኬለት ነበረ። እናም ልጁና እኔ አልተስማማንም። የፎቶው ከፋራ አለብኝን የሚል ጥያቄ። ባለቤቴ ጫት ይቅማል። አትቃም ስለው ሐራም ነው ስለው ሐራም አይደለም ይለኛል። ትናንትና አረብ ሀገር ሄደሽ ይሄ ሐራም ነው የምትይው ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት፣ ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው? ቢያብራሩልኝ የሚል ጥያቄ። ንቃብ ለብሳለሁ። ባለቤቴ አትልበሺ፣ እዚህ መተሽ እርሻ ስለምናርስ አይመችም አትልበሺ ይለኛል። እኔ ግን ንቃቡ አይከለከለኝም ብዬ እምቢ አልኩት። ለብሻለሁ። እምቢ በማለቴ ሐቁን አልጠበቅኩም ማለት ነው? ያብራሩልኝ። ጀዛኩሙላህ ኸይር። ዱዓም አድርጉልኝ ወንጀሌን ይቅር እንዲለኝ በዲኔም ጠንካራ እንድሆን የሚል ጥያቄ። የቃል ኪዳን ቀለበት ገዝቼ ነበረ። ሐራም መሆኑን ሳላቅ ነበር የገዛሁት ብሩ እንዳይጠፋብኝ ብዬ እና ምን ላድርግ የሚል ጥያቄ። እኔ ቁርአን እቀራለሁ ግን በጣም የመርሳት ችግር አለብኝ። እናም የከበደኝን በአማርኛ እየጻፍኩ ነው የምቀራው። በአማርኛ መጻፌ ሐራም ይሆንብኛልን? ቢያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ውዱ ስናደርግ አንዳንድ ሐማም የውዱ ማድረጊያው ሐማም ውስጥ ይሆናል። ሐማም ውስጥ ቢስሚላህ ማለት አይቻልም። እንዴት ማድረግ አለብን የሚል ጥያቄ። ውዱ ሲደረግ ቢስሚላህ ብሎ መጀመር ሱናና ተወዳጅ ነው። የተወሰኑ የፊቅህ ሊቃውንት ዘንድ ግዴታ ነው የተባለበት ሁኔታም አለ። ይህን ግዴታ ለመወጣት በተቻለ ያክል መጸዳጃ ቤት ላይ ውዱ ላለማድረግ መሞከር። መጸዳጃ ቤት እንጂ ውዱ ማድረግ የማይቻል ከሆነ ሌላ አማራጭ ከሌለ ወይም ሲገቡ ነይቶ ቢስሚላህ ብሎ መግባትም ይቻላል። ከሸኑ ከተጸዳዱ በኋላ ቆሻሻውን በውሃ ካስኬዱት በኋላ ቢስሚላህ ቢባልም ችግር አይኖረው። መጸዳጃ ቤት ላይ ቢስሚላህ ማለት የአላህን ስም መጥራት የተከለከለው ወይም የተጠላ መክሩህ የሆነው ቦታው ላይ ቆሻሻ ስለሚኖር ቆሻሻው ከሄደ ክፍሉ እንዲሁ መጸዳጃ ቦታ ሆነ ተከልሎ መጸዳጃ ቦታ ሆነ እንጂ ቆሻሻው የሚኖረው ቆሻሻ ማጠራቀሚያ የሚኖረው ሌላ ቦታ ላይ ነውና ከተጸዳዱ ከሸኑ በኋላ ቆሻሻው በውሃ ከተወገደ እዛ ቦታ ላይ ቢስሚላህ ማለት የተጠላ አይሆንም። ቢስሚላህ ማለቱ በእንዲህ አይነት ሁኔታዎች ላይ ቢቀር እንኳ ውዱእን የሚያጎድል ግዴታ አይደለም፣ ግዴታ ነው የሚሉ ሊቃውንቶችም ዘንድ ቢሆን ቢደረግ ጥሩ፣ ባይደረግ ግን ውዱእን ማበላሸት ደረጃ የውዱእን መስፈርት ማጉደል ደረጃ የሚደርስ አይደለም ተብሏል። ሌላኛው ጥያቄ አንዲት ሴት ሐይድ ወይም የወሊድ ደም ላይ ሆና ባሏ ሳትፈልግ አስገድዶ ግንኙነት ቢፈጽሙ ምን ማድረግ ያለባቸው? ከፋራ አለውን ወይንስ ተውበት ብቻ በቂ ነው? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወላ ተቅረቡሁነ ሐታ የጥሁር ብሏል። የወር አበባ ደም ላይ ያሉ ሴቶችን እንደዚሁ ደግሞ የወሊድ ደም ላይ ያሉ ሴቶችም እዚህ ውስጥ ነው የሚካተቱት። ላ ተቅረቡሁነ ለግብረ ስጋ ግንኙነት ወደ እነሱ አትቅረቡ፣ ከነሱ ጋር ግንኙነት አታድርጉ። ሐታ የጥሁርና የወር አበባ ደማቸው እስኪቆም ድረስ የወሊድ ደማቸው እስኪቆም ድረስ። ፈኢዛ ተጠሀርና የወር አበባ ደም የወሊድ ደም ቆሞ በመታጠብ ደግሞ ሲጸዱ ፈእቱሁነ ሚን ሐይሱ አመረኩሙላህ አላህ በፈቀደላችሁ መሰረት ተገናኟቸው ብሏል። የወር አበባ ደም የወሊድ ደም ላይ የነበረች ሴት ከሷ ጋር ግንኙነት ይደረግ ዘንድ ሁለት መስፈርቶች ተቀምጠዋል በዚህ አንቀጽ መሰረት። አንደኛ የወር አበባ ደሙ መቆም ነው፣ የወሊድ ደሙ መቆም ነው። ሁለተኛው ደሙ ከቆመ በኋላ መታጠብ ነው። ሁለቱ ሲሟሉ ነው
ግብረ ስጋ ግንኙነት ማድረግ የሚቻለው። ከዚህ ውጪ የወር አበባ የወሊድ ደም ላይ ያለችን ሴት በማህፀን መገናኘት ከባድ ወንጀል ነው። ይሄን ያደረገ ሰው መጸጸት መቶበት ይጠበቅበታል። ሁለተኛ ይሄን አላደርግም ብሎ ለጌታውም ቃል መግባት ይኖርበታል። ሁለቱም ተስማምተው ካደረጉ ወንጀለኛ ይሆናሉ። ሁለቱም ሚስት ተገዳ ከሆነ ይሄ የተደረገው እሷ ወንጀል አይኖርባትም፣ ባል ወንጀለኛ ይሆናል። ከተውበት በተጨማሪ ከፋራ ማድረግም ከፋራ ማውጣትም ይኖርበታል። ብዙሃኑ የፊቅህ ሊቃውንት ዘንድ በወር አበባ በወሊድ ደም ጊዜ ግብረ ስጋ ግንኙነት ያደረገ ሰው ከፋራ ማውጣት ይወደድለታል። የተወሰኑ ፉቃሃዎች ዘንድ የፊቅህ ሊቃውንት ዘንድ ከመወደድም አልፎ ግዴታ ነው፣ መቀጣት አለበት፣ ከፋራ ማውጣት አለበት ብላ። ከፋራው 1 ወይም ግማሽ ዲናር ነው በሐዲስ የተነገረው። ዲናር የወርቅ ገንዘብ ሲሆን 4.25 ግራም ያለው የሚመዘን ወርቅ ማለት ነው። 4 ግራም ወርቅ ራሱን አሊያ ደግሞ 4 ግራም ወርቅ ሊገዛ የሚችል ብር ባሉበት ሀገር 4.25 ግራም ሊገዛ የሚችልን ገንዘብ ሰደቃ መስጠት ማለት ነው። ይሄ የሚሆነው በማህፀን ግንኙነት ከተደረገ ነው። ከማህፀን ውጪ በቆሻሻ መንገድ ሙስሊም ግንኙነት አያደርግም። ከማህፀን ውጪ ሲባል ሌላ በባልና ሚስት መሃል የተፈቀዱ የግንኙነት አይነቶች ሊኖሩ ይችላሉ። በወር አበባ ጊዜ በማህፀን ግንኙነት ማድረግ ክልክል ነው። ከወር አበባ ጊዜ ውጪም ቢሆን አንዳንድ አእምሯቸው የተበላሸ ግብረ ሰዶማውያን የሆኑ የግብረ ሰዶማዊነት በሽታ ያለባቸው ከኋላ በሰገራ መውጫ ግንኙነት የሚያደርጉ ሊኖሩ ይችላሉ። ይሄ ከሙስሊም ማይጠበቅ ነው። በየትኛውም ጊዜ በባልና ሚስት መካከልም ቢሆን ማይገናኝ ነው፣ ሐራም ነው፣ ከባድ ወንጀል፣ ከዝሙት የከፋ ነው፣ ለማንም አይፈቀድም። በማህፀን ግንኙነት ከተደረገ ነው ይሄ ቅጣት የሚወጅበው በሚባልበት ጊዜ ከማህፀን ውጪ ባልና ሚስት ስሜታቸውን የሚያረኩበትን መንገድ መጠቀም ይችላሉ። ከማህፀን ግንኙነት ውጪ በሌላ መንገድ ባልና ሚስት ስሜታቸውን መስበር ማርካት ይችላሉ። በወር አበባ በወሊድ ደም ጊዜ በባልና ሚስት መካከል ሐራም የሚሆነው በማህፀን ግንኙነት ማድረግ ብቻ። ከዛ ውጪ ሁለቱ በሚፈቅዱት መንገድ በስሜት ቢነካኩ ቢተቃቀፉ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው የወር አበባ ደም ላይ ሲሆኑ በእምብርትና በጉልበት መካከል ያለውን ሰውነታቸውን ተሸፍነው በጨርቅ ጠቅልለው አብረዋቸው ይተኙ እንደነበረ ተነግሯል። ሌላኛው ጥያቄ የህፃን ልጅ ሽንት እስከ ስንት ጊዜ ነው የማይነጅሰው? የሴትና የወንድ ቢብራራልን የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም የወንድ ህፃን ልጅ ሽንት ውሃ ይረጭበታል፣ የሴት ህፃን ልጅ ሽንት ደግሞ ይታጠባል ብለዋል። የሴት ህፃን ልጅ ሽንት በየትኛውም እድሜ ላይ ብትሆን ከተወለደችበት ጊዜ ጀምሮ እንደ አዋቂ ሰው ሽንት መታጠብ አለበት። የወንድ ህፃን ልጅ ሽንት ሲሆን ደግሞ ከተረጨ በደንብ ውሃ ከፈሰሰበት ይበቃዋል። እስከ መቼ ነው? ምግብ አምጡ ስጡኝ ብሎ እስከሚበላበት እድሜ ድረስ ምግብ ፈልጎ አምሮት አምጡ ብሎ እስካልበላ ድረስ በመርጨት በማፍሰስ ብቻ በደንብ በማፍሰስ ብቻ ማጽዳት ይቻላል። ምግብ ፈልጎ ምልክት አሳይቶ ከወተት ውጪ ወይም ከወተት በተጨማሪ አብዛኛው ቀለቡ ምግብ ሆኖ ምግብም ፈልጎ ስጡኝ ብሎ ከበላ ሽንቱ እንዳዋቂ መታጠብ ይኖርበታል። ወተት ብቻ እየጠባ የሚኖር ከሆነ የእናቱንም ይሁን የዱቄት መሰል ወተቶችን ሽንቱ ከበድ ያለ ነጃሳ አይኖረውም፣ በመርጨት ብቻ መጽዳት ይችላል። ምግብ በመብላት የሚኖር ከሆነ ወይም አብዛኛ ቀለቡ ምግብ ከሆነና ምግቡን ራሱ ፈልጎ ምልክት አሳይቶ የሚበላ ከሆነ እንዳዋቂ መታጠብ ይኖርበታል። መርጨት ብቻ አይበቃም። የወንድ የሴት ለምን ተለየ? ሸሪዓ ነው ይሄ። አላህና መልእክተኛው አንድን ነገር ካዘዙ ከወሰኑ ከፈረዱ ለምን አይባልም። ሌሎች የሚጠቀሱ የተለያዩ ምክንያቶች ሊኖሩ ይችላሉ፣ በሸሪዓም የተነገሩ በሳይንስም የተረጋገጡ። ሌላኛው ጥያቄ ማንኛውም ዱዓ ስናደርግ ከሶላት ውስጥ ሳንወጣ ነው ማድረግ ያለብን ወይስ ካሰላመተን በኋላ ነው? ካሰላመታችሁ በኋላ ዱዓ የለም ዚክር ነው እንጂ የሚባል ነገር ስለሰማሁ ነው ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው።
በላጩ ሶላት ውስጥ ሆኖ ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም አተህያቱ ከጨረሳችሁ በኋላ የፈለጋችሁትን ዱዓ የመረጣችሁትን ዱዓ አድርጉ ብለዋል። ከሶላት መጨረሻ ላይ ዱዓ መቅቡል እንደሆነም በግልጽ ሐዲስ ተነግሯል። ከሶላት መጨረሻ ላይ ማለት ከማሰላመት በፊት ማለት ነው። ሶላት ይበልጥ ወደ አላህ የምንቃረብበት ለአላህ የምንተናነስበት ወቅት ከመሆኑም አንፃር ከሶላት ከወጡ በኋላ ከማድረግ ይልቅ ሶላት ውስጥ ሆኖ ማድረጉ በላጭ ነው። በስጁዱም ተሸሁድ ውስጥም ሶላትን ካሰላመተን በኋላ ጥያቄው ላይ እንደተባለው አዎ የተደነገገው የታዘዝነው ከነቢይም የታየው ዚክር ማድረግ ነው እንጂ ሶላትን እንደጨረሱ እጅ አንስቶ ዱዓ ማድረግ ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። ነገር ግን አዝካሮች ራሳቸው ዱዓ ናቸው። اللهم أعني على ذكرك وشكرك وحسن عبادتك استغفر الله اللهم أنت السلام ومنك السلام لا إله إلا الله ዱዓ ናቸው እነዚህ በሙሉ። ይሄ እንደ ዱዓም ጭምር ታስቦ ተነይቶ እጅ ሳይነሳ ዱዓ ይደረጋል። አልፎ አልፎ ግን ሐጃ ሲኖር ከሶላት በኋላ ዱዓ ማድረግ ሱና ነው ሳንል በሰገድኩ ቁጥር ካሰላመትኩ ዚክር ካልኩ በኋላ እጄን አንስቼ ዱዓ ማድረግ አለብኝ ይወደዳል ሳንል ከዚክሩ በተጨማሪ አንዳንዴ ዱዓ ብናደርግ ችግር የለውም። በቋሚነት ዘውትር ሶላት እንዳሰላመቱ ዱዓ መደረግ አለበት ብሎ ለማለት የሚያስችል የሐዲስ ማስረጃ ስለሌለ በቋሚነት አይደረግም። አንዳንዴ በተናጠል ቢደረግ ችግር የለውም። በጋራ ሁሌ ኢማም ዱዓ ያረገ ማእሙም አሚን እያለ የሚደረገው ዱዓ ከሆነ ይሄ ያለምንም ጥርጥር ቢድዓ ነው። ከነቢይም ከሱሐቦችም ከታቢዒዮችም ያልተገኘ ከመሆኑ አንፃር በግለሰብ ደረጃ ግን ፈርዱም ይሁን ሱና ሶላት ከሰገዱ በኋላ አንዳንዴ ዱዓ ቢደረግ ችግር የለውም። በየትኛውም ጊዜ የትም ስለሚደረግ ይጠላል ይከለከላል የሚባለው በቋሚነት የሶላቱ አካል እስኪመስል ድረስ ከሶላት በኋላ ዚክር ማድረግ ሱና ነው እንደተባለው ከዚክር በኋላ ዱዓም ሱና ነው ማለትን በሚያስከትል ወይም ይህ አይነት እምነት እንዳለ በሚያሳይ መልኩ በቋሚነት ዱዓ ማድረጉ ይሄ ነው የሚከለከለው፣ ለዱዓ ቦታ መገደብ ስለሚሆን። ሌላው ጥያቄ እኔ ቁርአን እቀራለሁ ግን በጣም የመርሳት ችግር አለብኝ። እናም የከበደኝን በአማርኛ እየጻፍኩ ነው የምቀራው። በአማርኛ መጻፌ ሐራም ይሆንብኛልን? ቢያብራሩልኝ የሚል ጥያቄ ነው። ቁርአንን አላህ ተባረከ ወተዓላ አግርቶታል። ገር እንደሆነ ደጋግሞ ነግሮናል። ተስፋ ሳንቆርጥ ትክክለኛው መንገድ ተከተለን መጣርና መሞከር መደጋገም ብቻ ነው ከኛ የሚጠበቀው። ቁርአን አልገባኝም ብለን በሸሪዓ ያልተደገፈ ያልተፈቀደ አካሄድን መሄድ የለብንም። የቁርአን ቃላት በሌላ ቋንቋ በሌላ ፊደል መጻፍ የለባቸው። የትኛውም ዓለም ላይ የሚገኝ ፊደል ቋንቋ ሊተካቸው ሊገልጻቸው የማይችል የቁርአን ቃላቶች አሉ። በአማርኛ በላቲንኛ በሌላ ቋንቋዎች በሌላ ፊደሎች መጻፉ ከተፈቀደ ቁርአን እንደሌላ የሃይማኖት መጽሐፎች ክብሩን ያጣል። ሰዎች ይጨምሩበታል፣ ይቀንሱበታል፣ አቀራሩ ይቀየራል። ማጥበቅ፣ ማላላት፣ ማወፈር፣ ማቅጠን፣ መሳብ፣ ማሳጠር የሚባሉ ነገሮች አሉ። ሌሎች ፊደሎች ይሄን አይተኩም። ጭራሽ በሌላ ቋንቋ ምትክ የሌላቸው ፊደሎችም አሉ። አረብኛ ላይ ቃፍን ዷድን በትክክል ማንበባችን የምናረጋግጠው ቁርአኑ በወረደበት ቋንቋ በራሱ ስንማረው ስንለማመደው ነው። ቃሉን በሌላ በአማርኛም ይሁን በሌላ መጽሐፍን ሳያስከትል አወጣጡን አሳሳቡን በሚገባን ቋንቋ ይሄን ያክል ይሳባል ይህ እንዲህ ነው የሚባለው ብለን ከሆነ ማብራሪያ ከሆነ ምንጽፈው ማስታወሻ ከሆነ ምንጽፈው ይሄ ችግር አይኖረው። አስፈላጊ የሆነ ነገር ቁርአን ላይ በዳርና ዳር በኩል የግለሰብ ቁርአን ላይ የግላችን ቁርአን ላይ መጻፍ ችግር የለውም ለቁርአኑ የሚረዳ እስከሆነ ድረስ። ባይደረግ መልካም፣ በሌላ ማስታወሻ ቢደረግ መልካም። ማድረጉ አስፈላጊ ሆኖ ከተገኘ ከቁርአኑ ዕውቀት ጋር ተያያዥ የሆነ ማስታወሻ ቁርአን ዳርና ዳር ላይ ብንጽፍ የቁርአኑ ቃል ላይ ራሱ ላይ ሳይሆን በጣም አጠጋግተን መስመሮች መሃል ላይ ሳይሆን በዳርና ዳር ሰፋ ያለ ቦታ ላይ ቢጻፍ ችግር አይኖረውም፣ የሚጻፈው ነገር የሚፈቀድ እስከሆነ ድረስ። ነገር ግን ፈስቢር የሚለውን በአማርኛ ፊደሎች ፈስቢር ብለን መጻፍ ከሆነ ይሄ የተከለከለ ነው፣ ሐራም እንደሆነ በርካታ ሊቃውንት ተናግረዋል። በዚህ ዙሪያ ራሱን የቻሉ
ጥናቶችም ተደርገዋል፣ ክታቦችም ተዘጋጅተዋል። ቁርአንን ከአረብኛ ውጪ ባለ ፊደል መጻፍ አይቻልም። አንዳንድ አቀራሮች ስላልገቡን ይሄ እንዲህ ነው የሚቀራው ብለን በራሳችን በሚገባን መልኩ ማስታወሻ መያዝ ከሆነ ይሄ ችግር የለውም። የመርሳት ችግሩን ማስወገድ የሚቻልበትን መንገድ በተመለከተ ዝክር ማብዛት ነው፣ ዱዓ ማድረግ ነው፣ ደጋግሞ ዘውትር መቅራት ነው። ሲተኙም ሲነሱም ሐሳብን ትኩረትን የሚፈልጉት ነገር ላይ ቁርአኑ ላይ ሐዲሱ ላይ መማር ማወቅ የሚፈልጉት ነገር ላይ ካደረጉ አላህ ተባረከ ወተዓላ ያገራዋል። የነቢን ሐዲስ መሐፈዝ ከፈለጋችሁ የቀን ከሌሊት ሐሳባችሁ ትኩረታችሁ አድርጉት፣ እሱ ላይ ትኩረት አድርጉ ትችሉታላችሁ ብሏል ደጋ ቀደምቶች ሲመክሩ። የሆነች ሰዓት ብቻ ሰተነው የሆነ ቀን ሰተነው በዛች ሰዓት ብቻ ከሆነ የምንታገለው ላይሳካልን ይችላል። ነገር ግን የኔ የዚህ ዓመት የዚህ 2 ዓመት የዚህ 3 ዓመት እቅዴ ቁርአን አስተካክዬ መቅራት ነው፣ ይሄን ያክል ጁዝ መሐፈዝ ነው፣ እንዲህ አይነት ሐዲሶችን መሸምደድ ነው፣ ትርጉማቸውን ማወቅ ነው ብለን ቀን ከሌሊት ከለፋንበት እንቅልፍ እስኪወስደን ካጠናን ከእንቅልፍ እንደነቃንም ትግላችንን ከቀጠለን ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏል አላህ ተባረከ ወተዓላ። በአላህ መንገድ የታገሉ አላህ መንገዱን ይመራቸዋል፣ ያሰቡትን ያሳካላቸዋል ተብሏልና ትልቁ መፍትሄ ተስፋ ሳይቆርጡ መታገል ነው፣ ጥሩ አስተማሪ መፈለግ ነው፣ ዱዓ ማብዛት ነው፣ ወንጀልን መተው። ሌላው ጥያቄ የቃል ኪዳን ቀለበት ገዝቼ ነበረ ሐራም መሆኑን ሳላቅ ነበር የገዛሁት ብሩ እንዳይጠፋብኝ ብዬ እና ምን ላድርግ የሚል ጥያቄ ነው። የቃል ኪዳን ቀለበት ማለት ይሄ የጋብቻ ቀለበት የሚባለው ከሆነ ይሄ ከካፍሮች ጋር ስለሚያመሳስል መግዛቱም አይቻልም መጠቀሙም አይቻልም። ባለማወቅ የገዛው ሰው ወርቅና ብር ቤት ሄዶ በሌላ ቅርጽ ማሰራት ነው መፍትሄው። የጋብቻ ቀለበት በሚባለው እምነት መሰረት በካፍሮች ዘንድ የቀለበት ጣት የሚደረገው መጨረሻ ካለችው ከትንሿ ጣት ቀጥሎ ባለው ጣት ነው። ከአውራ ጣት ጀምረው በስመ አብ ብለው አመልካች ጣት ላይ ሲደርሱ በወልድ ብለው የመሃል ረጅሙ ጣት ላይ ሲደርሱ በመንፈስ ቅዱስ ብለው ከመሃል ከረጅሙ ጣት ቀጥሎ ባለው የጋብቻ ቀለበት የሚባለው የሚደረግበት ጣት ጋር ሲደርሱ አሜን ብለው ነው የሚያጠልቁት። ይሄ የቤተ ክርስቲያን የካፍሮች እምነት ነው። ሙስሊም ይሄን ሊያደርግ አይገባውም። ይሄን አምኖ ከተቀበለ በዚህ መልኩ ቀለበት መደረጉ ጋብቻን ያጸናል፣ ልብና ልብን ያስተሳስራል ካሉ ይሄ እስከ ሽርክ ደረጃ ሁሉ ሊደርስ የሚችል እምነት ነውና ሙስሊም ይሄን ማድረግ የለበትም። ሌላኛው ጥያቄ ንቃብ ለብሳለሁ ባለቤቴ አትልበሺ እዚህ መተሽ እርሻ ስለምናርስ አይመችም አትልበሺ ይለኛል። እኔ ግን ንቃቡ አይከለከለኝም ብዬ እምቢ አልኩት። ለብሻለሁ እምቢ በማለቴ ሐቁን አልጠበቅኩም ማለት ነው። ያብራሩልኝ ጀዛኩሙላህ ኸይር ዱዓም አድርጉልኝ ወንጀሌን ይቅር እንዲለኝ በዲኔም ጠንካራ እንደሆን የሚል ጥያቄ። ሂጃብ የዲን አካል ነው። አላህና መልእክተኛው ፍርድ የሰጡበት ጉዳይ ነው። በሂጃብ ጉዳይ ማንም መፍቀድ መከልከል አይችልም። ባለም ይሁን ወላጆችም ይሁኑ ባለስልጣንም ይሁን ልበሱ አትልበሱ ማለት አይችልም። እዚህ ባል ቢፈቅድም ባይፈቅድም ሴት ልጅ ሙሉ ሂጃቧን ማድረግ አለባት። ዋጅብ ነው፣ ግዴታ ነው፣ የዲኔ አካል ነው ብላ እስካመነች ድረስ። ማረስ የወንድ ስራ ነው። አላህ ተባረከ ወተዓላ አደምን ስለ ጀነት ህይወት ሲነግራቸው ላ ተድመኡ ፊሃ ወላ ተድሓ ብሏቸዋል። ጀነት ላይ አትጠማም በፀሐይም አትንቃቃም ርዝቅ ፍለጋ ብሏቸዋል። ወላ ተድሓያ አላለም። ጀነት ላይ የፈለከውን የበላህ ኑር ሲላቸው ከጀነት ውጪ ያለ ሰው ሲሳይ ፍለጋ ርዝቅ ፍለጋ ሲንከራተት ባል ነው እንዲህ አይነት ነገር ማድረግ ያለበት። ወላ ተድሓ ፀሐይ አይመታም ርዝቅ ስትፈልግ ነው ያለው። ሰርቶ ማምጣት ማብላት ማጠጣት ማልበስ የባል ግዴታ ነው። ሴት ልጅ ባሏ ላይ ካላት ሐቅ አንዱ ቤት ቁጭ ብላ መቀለብ አለባት፣ ወጪዋ መሸፈን አለበት። ነገር ግን በራሷ ፍላጎት በራሷ ፈቃድ ባሌን አግዛለሁ ካለች ማገዝ ትችላለች። ባሏ አቅመ ደካማ ከሆነ የሚያገኘው ካልበቃ ማገዟም ጥሩ ሊባል ይችላል። ነገር ግን መቼ ዲኗን ሳትነካ ሐያዋን ሳታጣ ጤንነቷን ሳትጎዳ ኢላ ገይሪ ዛሊክ መሆን አለበት። እርሻ ስለምናርስ ኒቃብ ሂጃብ አታድርጊ ማለት ወንድ ልጅ አይችልም። እሷም ባሏን የምታግዘው ዲኗን አኽላቋን አደቧን
ሒጃቧን በማይነካ መልኩ ነው። ስለዚህ ሒጃብ አታድርጊ የሚለን ባል አይ አደርጋለሁ ማለት ሐቁን መንካት አይደለም፣ የሱ ሐቅ አይደለም። የአላህና የመልእክተኛው የዲን ሐቅ ነው። ሌላኛው ጥያቄ ባለቤቴ ጫት ይቅማል አትቃም ስለው ሐራም ነው ስለው ሐራም አይደለም ይለኛል። ትናንትና አረብ ሀገር ሄደሽ ይሄ ሐራም ነው የምትይው ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት፣ ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው ቢያብራሩልኝ የሚል ጥያቄ ነው። ይሄ የምርቃና ንግግር ነው፣ የጅህልና ንግግር ነው። ንግግር አላህ ዘንድ እንደሚያስጠይቅ ያልተረዳ ሰው ወይም የማያምን ሰው የማያውቅ ሰው ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ጨብጠውታል የሚል አንድም ሐዲስ የለም። ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ አትዋሹ፣ እኔ ላይ መዋሸት ሌላ ሰው ላይ እንደ መዋሸት አይደለም፣ እነሆ እኔ ላይ ሆን ብሎ የዋሸ ከጀሃነም እሳት መቀመጫውን ቦታውን ያመቻች ብለዋል። ማንም ላይ መዋሸት አይቻልም፣ ሐራም ነው። ነቢይ ላይ መዋሸት ደግሞ አደጋው የከፋ ነው። የሰዎችን ዲን ያበላሻል፣ ሐላል ሐራምን ይቀያይራል፣ ሰውን ለወንጀል ያነሳሳል። እኔ ላይ ሆን ብሎ ያዋሸ እኔ ያላልኩትን ብለዋል ያለ እኔ ያላደረግኩትን አድርገዋል ያለ ጀሃነም ላይ መቀመጫውን ያመቻች፣ በዋሸ ቁጥር ወደ ጀሃነም እየሄደ እንደሆነ ይወቅ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ጨብጠዋል ይዘዋል የሚል ሐዲስ የለም። የዲን ማስረጃዎች ጫትና መሰል አደንዛዥ ነገሮች ሐራም እንደሆኑ ነው የሚያሳይ። የዱዓ መሳሪያ ብለው ከቃሙት ደግሞ ከሐራምነትም በተጨማሪ ቢድዓ ይሆናል። ነብዩ ዱዓ አድርገዋል፣ ዱዓን አስተምረዋል። ዱዓ መቅቡል የሚሆንባቸው ዱዓ መቅቡል እንዲሆን የሚያደርጉ ሁኔታዎችን ጊዜዎችን ተናግረዋል። ጫት ይዞ ዱዓ ማድረግ አላሉ። ከዲን ጋር ከዱዓ ጋር ካያያዙት ሁለት ችግር ነው የሚሆነው። ራስን፣ ጤንነትን፣ ዲንን፣ ገንዘብን የሚጎዳን ነገር በማድረግ ሐራም ነገር መዳፈር ይሆናል። በሌላ በኩል ደግሞ አላህና መልእክተኛው የዲን አካል የዱዓ መሳሪያ ያላደረጉትን ነገር የዲን አካል ነው የዱዓ መሳሪያ ነው በማለት ራስን ህግ አውጪ ማድረግ ከአላህና ከመልእክተኛው ቀደም ማለት ዲን ሙሉ አይደለም ማለትን ያስከትላል። በዲናችን በል በሁሉም ሃይማኖቶች ነቢያት ይዟቸው በመጡ አስተምህሮቶች ማንኛውም አእምሮን የሚጎዳ ገንዘብን የሚጎዳ ዲንን የሚጎዳ ዘርን የሚጎዳ ነገር የተከለከለ ነው። እነዚህ ነገሮችን ሁሉንም ወይም አብዛኞቹን ጫት ያስከትላል፣ ዲንን ይጎዳል። ጫት የሚቅም ሰው ሶላትን በአግባቡ አይሰግድም፣ ያዘገያል፣ ያሳልፋል። ገንዘቡን ያለ አግባብ ወጪ ያደርጋል። ለሰደቃ በየቀኑ 300 ብር ስጥ ቢባል ለቤተሰብ በየቀኑ 300 400 ብር ወጪ ያደርግ ቢባል እጁ የሚንቀጠቀጥ ከምሳ በኋላ ለጫት 300 200 ብር ያወጣል። ጤንነቱን ይጎዳል። የተለያዩ የጤና ቀውሶችን ያስከትላል። ጫት የዘርም ችግር ያመጣል። ዘውትር ጫትን የሚቅሙ ያልጋ ችግር እንደሚኖርባቸው ከባለቤቶቻቸው ጋር ተግባብተው መኖር እንደማይችሉ ይነገራል፣ ይታወቃል። ስለዚህ የተናገረው ንግግር ትክክል አይደለም፣ ተውበት ማድረግ አለበት። እንደዚህ አይነት ሐዲስ አይታወቅም፣ ጫትም የተከለከለ ነው። ሌላው ጥያቄ የሆነ ልጅ ለትዳር ፈልጎኝ ፎቶ ልኬለት ነበረ። እናም ልጁና እኔ አልተስማማንም፣ የፎቶው ከፋራ አለብኝን የሚል ጥያቄ ነው። መጀመሪያ ፎቶ የተነሳው ለዓላማ ለበቂ ሸሪዓ ለሚፈቅደው ነገር ከሆነ የተላከውም በትክክል በቁም ነገር ለጋብቻ ይሆናል ለተባለ ሰው ከሆነ ወንጀል አይደለም፣ ከፋራም አያስፈልገውም። በፎቶ ከሚሆን በአካል መታየት የተሻለ ነበር። የተለያየ አካባቢ ላይ ያሉ ሆነው በፎቶ መታየት አስፈላጊ ሆኖ ከተገኘ ሌሎች ነገሮች ከተጣሩ አዎ ለትዳር የሚሆን ሰው ነው፣ ሌሎች ነገሮችን ተቀብያለሁ፣ ከሱ ጋር ተጋብቼ መኖር እችላለሁ በሚል በመልካም ንያ ከሆነ መነሳቱም መላኩም ችግር የለውም። ለጫወታ ለመጥፎ ዓላማ መነሳቱ መላኩ ነው የተከለከለ የሚሆነው። በፎቶ እንጂ ማሳካት ለማይቻል ነገር ስለሆነ የተነሱት ያላኩት በቁም ነገር ትክክለኛ የትዳር ህይወትን ለመጀመር ታስቦ ከሆነ ሌሎች መስፈርቶች ተሟልተው ከሆነ የተደረገው ችግር የለውም። ሳይሆን ከቀረ ፎቶውን ማጥፋት ፎቶ የተላከለት አካል ግዴታ ነው። አጥፋለኝ ብሎ መጠየቅ የላከችው ሴት ግዴታ ነው። የላከችው ሴት በበቂ ምክንያት ሸሪዓ በሚፈቅደው ምክንያት ከመላኳ ጋር ጉዳዩ
ካልቀጠለ አጥፋልኝ ብላ ከመጠየቅ ዋጋ ካላጠፋ እሷ ወንጀለኛ አትሆንም። ከፋራም አለው ከተባለ ከፋራው ከፋረቱሃ ደፍኑሃ እንደተባለው መስጂድ ላይ መጥፋትን በተመለከተ እዚህም ጋር ከፋራው ፎቶውን ማጥፋት ነው። ያኔ መጀመሪያም ጉዳዩ ባይቆምም አንዴ ካየ በኋላ ወንዱ ማጥፋት አለበት። ኒካህ እስካልታሰረ ድረስ አጅነቢ ሴት ናት። ፎቶዋን ደጋግሞ ማየት የለበትም አይፈቀድለትምና ካየ በኋላ ቢሆንም ባይሆንም ኒካህ እስኪታሰር ድረስ ማጥፋት ነው ያለበት። ሲጀምርም ፎቶ ስልክ ላይ ማስቀመጥ በተለይ የሴት ልጅ ፎቶ መቀባበል መላላክ አግባብ አይደለም። ለፊትናም ሊዳርግ ይችላል። ሌሎችንም ችግሮች ሊያስከትል ይችላል። በትክክለኛው መንገድ ለመጋባት ለመታየት የተላከም ፎቶ መጀመሪያ ማይቶ ማጥፋት ግዴታ ነው። ሳያጠፉ ቆይተው ጉዳዩ ማይቀጥል ከሆነ ይሄኔ ማጥፋቱ ይበልጥ ግዴታ ይሆናል። ሴት ልጅ አጥፋልኝ ካለችው እሱ ካላጠፋ በወንጀል የሚጠየቀው እሱን هذا والله تعالى أعلم። ዛሬ ወዝና በቃለን። ወላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።